ሰላም ሰላም ወደ ቻናላችን ተከታዮች እንዴት ናቸው? ትምህርታችን እንደቀጠለ ነው። እናንተም ደግሞ ቪዲዮን ሰብስክራይብ ማድረግን ሼር ማድረግ እንዲሁም ደግሞ ቪዲዮቹን ላይክ ማድረጋችሁን ቀጥሎ አበረታቱኝ። የዛሬ ትምህርታችን ደግሞ what is a prefix and suffix ስለዚህ ቅጥያና መድረሻ ቅጥያ አይደለ? ፕሪፊክስ ሲባል ቅድሚያ ቅጥያ አይደለ? ቅጥያ ነው። ስለዚህ ቅድሚያ ቅጥያ የደም ሳፊክስ የሚባለው ደግሞ መድረሻ ቅጥያ So a prefix is a group of letters added to the beginning of a word to change its meaning. So a prefix it is a group of letters so የሌተሮች ወይም ደግሞ የፊደላት ስብስብ ሲሆን ከቃሉ በፊት at the beginning of a word ከቃሉ በፊት በመጨመር ያንን የቃሉ ሚኒንግ ወይም ደግሞ ትርጉም ኮምፕሊትሊ የሚቀይሩ group of letters ወይም ደግሞ የፊደላት ስብስብ prefix ይባላል ማለት ነው። prefix always at the beginning of a word ወይም ደግሞ ከቃሉ በፊት ነው የሚገቡት ማለት ስለዚህ ቅድመ ቅጥያ የሚባሉት ማለት ነው። ኤግዛምፕል እዚህ ጋር ለምሳሌ አን ስንል unhappy አይደል? እቺ ቦልድ የተደረገችው አን የምትለው አይተስ ምንድነው? ፕሪፊክስ ናት ማለት ነው። happy የሚለው it is a main verb main word ነው አይደለ? ስለዚህ unhappy ሲባል not happy ማለት ነው አይደል? ደስተኛ ለመሆን unhappy ሲባል ደስተኛ አይደለም ወይም ደግሞ ደስተኛ አይደለውም እንደማለት ስለዚህ unhappy ሲባል አን የምትለው ነገር ናት የምትለዋን ታመለክታለች ማለት ነው። unhappy ስትል not happy ደስተኛ አይደለም ማለት ነው። and rewrite ሲባል ሪ እቺ ቦልድ የተደረገችው አር ኢዋ ሪራይት ራይት የሚለው it is a main verb main word ነው አይደለ? ስለዚህ ሪራይት ሲባል ራይትን አገኝ አይደለ? ድጋሚ መጻፍ ሪራይት ሲባል ድጋሚ መጻፍ ማለት ስለዚህ ሪ የምትለው ነገር it's again ማለት ነው ማለት ነው። and this ዲስ አይደለ? ዲስአግሪ አይደለ? ዲስ የምትለው ደግሞ it is also it is not ማለት ነው። አለመስማማትን ነው የሚገልጸው። ዲስአግሪ ማለት አለመስማማት not agree ስለዚህ አለመስማማትን ይገልጻል። ስለዚህ ዲስ ስትል it is not የሚለውን ይገልጻል ማለት ነው። and pre አይደለ? ቪው የሚለው ነገር ለምሳሌ it's ማየት አይደለ? ወይም ደግሞ እሲ ማድረግ ነው። ስለዚህ ፕሪቪው ሲል it's before view ስለዚህ ከማየቱ በፊት እንደማለት ነው አይደለ? ስለዚህ ፕሪ የምትለው ነገር ቢፎር ማለት ነው። ፕሪ የምትለው ነገር ቢፎር ማለት ነው ማለት ነው። አንድ ሌላኛው ደግሞ ሚስ አንደርስታንድ ሲባል ለምሳሌ ሚስ አንደርስታንድ ደግሞ it is the main word አይደለ? ሶች ሚስ የምትለውን ደግሞ ቅድመ ቅጥያ ስንጨምርባት ደግሞ it is ሚስ አንደርስታንድ አይደለ? ሚስ አንደርስታንድ ማለት ደግሞ it's wrongly understand በስህተት መረዳት ማለት ነው። ስለዚህ ሚስ የምትለው ነገር wrongly ማለት ነው ማለት ነው። So the spelling of the base word usually stays the same. ስለዚህ ስፔሊንጉ ከፕሪፊክስ ጋር ቤዝ ወርዱን ስንጠቀም ስፔሊንጉ ተመሳሳይ አይቀየርም ማለት ነው። አንደርስታንድ ለብቻውም ሆኖ አንደርስታንድ ነው የሚለው ከፕሪፊክስ ጋርም አንድ ላይ ሆኑ ደግሞ እቲስ አንደርስታንድ ስለዚህ ሚስ አንደርስታንድ ነው ማለት ስለዚህ ሚስ አንደርስታንድ ማለት ሶንግሊ አንደርስታንድ በስተመረዳት ማለት ነው። ፕሪፊክስ ወይም ቅድመ ቅጥያ ይሄን ይመስላል ማለት ነው። ሌላኛው ሳፊክስ ነው የሚለው መድረሻ ቅጥያ የሚባለው መድረሻ ቅጥያ የሚባለው ስለዚህ ሳፊክስ ማለት it is a group of words a group of letters added to the end of a word to change its meaning or its part of speech አይደለ? ሳፊክስ ነው ወይም ደግሞ መድረሻ ቅጥያ የሚባለው የሌተሮች ወይም ደግሞ የፊደላት ስብስብ ሆኖ የቃሉ መጨረሻ ላይ በመግባት የቃሉን ትርጉም የሚቀይሩ ከሆኑ it is ምን ይባላል? ሳፊክስ ይባላሉ ማለት ነው። ኤግዛምፕልስ ኦፍ ሳፊክስ እና it is ለምሳሌ ፉል አይደለ? ለምሳሌ ቢዩቲ የሚል አለ ቢዩቲ ላይ መጨረሻ ላይ የቃል ፉል የሚለው ገባና ቢዩቲፉል ይሆናል ማለት ስለዚህ ምንድነው ሙሉ በሙሉ ምን ይቀይረዋል ማለት ነው። ፉል ኦፍ ቢዩቲ አይደለም ሙሉ በሙሉ ቆንጆ ማለት ነው። ሌላኛው ደግሞ ሌስ የሚለው ነገር የቃሉ መጨረሻ ላይ ገባን ሆፕለስ አይደለ? ለምሳሌ ሌስ የሚለው የተሳፊክስ ነው አይደለ? ሆፕለስ ማለት ሆፕ ምንድነው? ተስፋ ነው አይደለ? ምኞት ወይም ደግሞ ተስፋ መሆን አይደለ? ሆፕለስ ሲሆን ደግሞ ኢትስ ዊዛውት ሆፕ ስለዚህ ተስፋ ቢስ ማለት ነው። ተስፋ ሳይኖር ሲወቀረ ሆፕለስ ሲሆን ደግሞ ተስፋ ቢስ ስለዚህ ሆፕለስ የሚለው ዊዝአውት ማለት ነው ማለት ነው። and ኤር የምትለው ለምሳሌ ቲች አይደለ? ቲች ነበረ ከዛ ኢአር1 ስንጠመት ቲቸር ሆነ ማለት a person who teach አይደለ? a person who teach አይደለ? የሚያስተምር ስለዚህ ኢአር በመጨመር ሳፊክሱ ሙሉ በሙሉ ቀይረዋል። ሳፊክሱ ሙሉ በሙሉ ቃሉን ትርጉሙን ይቀይረዋል። ለምሳሌ ቲች ማስተማር ነው። ቲቸር ሲሆን ግን አስተማሪ አይደለ? ስለዚህ የቃሉ ሙሉ በሙሉ ሚኒንጉን ይቀይረዋል ማለት ነው። ሌላኛ ደግሞ ነስ ነው አይደለ? ካይንድ ነስ አይደለ? ካይንድነስ ካይንድ ጥሩ ማለት ነው አይደለ? ካይንድነስ ግን መልካምነት ነው። ስቴት ኦፍ ቢንግ ካይንድ አይደለ? ጥሩ የመሆን ባህሪ ማለት ነው። ጥሩ የመሆን ቢሄቪየር ማለት ስለዚህ ካይንድነስ ነስ የምትለው it is a state of being kind ማለት ነው። ሌላኛው አይኤንጂ ነው። አይኤንጂ አይደለ? ለምሳሌ ፕሌይ የሚል ቨርብ አለ አይደለ? ፕሌይ የሚል ቨርብ አለ አይደለ? መጫወት it is a verb ነው አይደለ? አይኤንጂ ፎርም ግን ስንጨምርበት ወደ ቨርቡ ምን ሆነ? አክሽን ቨርብ ይሆናል ማለት አይደለ? አክሽን ወይም ደግሞ ተግባር ይሆናል ማለት ስለዚህ ፕሌይ ሲሆን ፕሌይንግ አይኤንጂ ፎርም ስንጨምር it is ወደ አክሽን ቨርብ ይቀየራል ማለት ነው።
So suffixes often change a word from one part of a speech to another. suffixዎች አንዱ የነበረውን parts of speech ወደ ሌላኛው ይቀይራሉ ማለት ነው። ለምሳሌ happy የነበረው adjective ቢሆን so happiness ሲሆን ደግሞ ምነው it is noun ይሆናል ማለት ነው አይደለ? happy it is adjective ነው። so happiness የሚለው ደግሞ happy it is ደስታ አይደለ? happiness ደግሞ ደስተኝነት አይደለ? ስለዚህ ወደ ምን ይቀየራል ማለት ነው? ወደ noun ይቀየራል ማለት ነው። suffixዎች ብዙ ጊዜ አንድ የንግግር ክፍል የነበረው ነገር ወደ ሌላ የንግግር ክፍል ይቀይሩታል ማለት ነው። ስለዚህ ሃፒ ደስተኛ አይደለ? ሰው ደስተኛ የሚለው አድጀክቲቭ ነው አይደለ? የስም ገላጭ ነው አይደለ? ነገር ግን ሃፒነስ ሲሆን ደግሞ ደስተኝነት ሲሆን ደግሞ የተስም ነው ናውን ወይም ደግሞ ስም ይሆናል ማለት ነው። ሶ ዚስ ኦል አባውት ዘ ሳፊክስ ኤንድ ፕሪፊክስ። ስለዚህ ቅድመ ቅጥያ እና መድረሻ ቅጥያ ይህን ይመስላል ማለት ነው። ሁለቱም ቃላቶች ላይ ሲገቡ ወይም ደግሞ ቤዝ ወርዱ ላይ ሲገቡ ሙሉ በሙሉ ትርጉም ይቀይራሉ ማለት ነው። ሶ ይህን ይመስላል ማለት ነው። እዚህ ጋር መልቲፕል ኩዌሽንስ አለ። ለምሳሌ a prefix is added to the dash of a word። ስለዚህ ሚድል ነው፣ ቢግኒንግ ነው፣ ኤንድ ነው፣ ቶፕ ነው። ኢትስ ቢግኒንግ አይደለ? ፕሪፊክስ ማለት ቅድመ ቀጥያ ነው ከቃሉ እንደምንነሳው ከስሙ። ስለዚህ የቃሉ መጀመሪያ ላይ በመግባት የቃሉን ትርጉም ሙሉ በሙሉ የሚለውጡ ምን ይባላል? ፕሪፊክስ ይባላሉ ማለት ነው። ዲስ ኦል አባውት ቱዴስ ለሰን። ለምሳሌ እዚህ ጋር ዋት ኢዝ ዘ ሳፊክስ ኢን ሆፕፉል። ስለዚህ ሆፕፉል የሚለው ላይ ሳፊክሱ ምንድነው ነው? ሳፊክስ ማለት አት ዘ ኤንድ ኦፍ ዘ ወርድ የሚገባ ነው አይደለ? ሶ ማን ነው ማለት ሆፕፉል የሚለው ኢት ኢዝ ፉል ነው ማለት። ሶ ዲስ ኦል አባውት ቱዴስ ለሰን። ሶ ታንክስ ፎር ዋቺንግ ማይ ቪዲዮስ። በጣም አመሰግናለሁ ቪዲዮን ስላላያችሁልኝ። እና ደግሞ ቤቱንም ሰብስክራይብ አድርጎ ቪዲዮዎችንም ላይክ አድርጎ እንዲሁም ደግሞ ቤቱን ሼር አድርጎ። ሰው አመሰግናለሁ። መልካም ጊዜ ባይ